ፍቅር ይመኙሻል ወጥተው ቢወዱስ በምንታም ፈልገው ያገኙሻል 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 የቆራልኔ ፍቅሩኛ ባት እንደ ዘከረፍት ፍቅሩኛ ባት ታዲልን ረስቶ ፍቅሩኛ ባት አይገዳም መግባት ፍቅሩኛ ባት መመንሽ እንደተለመደው ዛሬም በጣም አሪፍ ቪዲዮችን ለእናንተ ይዘን መጥተናል። እስከምጨርሱ ድረስ አብራችሁን ቆዩ። በጣም ነው የምትዝናኑት። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትዘንጉ። ሰብስክራይብ ያደረጋችሁ ይመቻችሁ። የኔ ፍቅር ልደቴ 3 ቀን የቀረው ሰርፕራይዝ ልታደርገኝ ነው? እንደዚህ አይነት ስጦታ የኔ ፍቅር ማንም ሰጥቶሽ አያውቅም። ሰርፕራይዝ! ወይኔ መኪና ሰጠኸኝ? አይደለም ከሱ ጋር ነው አቺት የምታረጊብኝ። ያማል እንዴ? አራና አላውቀውም። አንቺ ትናንት ከኔ ጋር ነበር። አንተ ነጥርሶ ጠብሳለህ? ምን አውቂ ወንበር ላይ ቆሞ ይሆናል የጠበሰሽ። ኧረ እኔንም ረጅም ሰው ጅል ነው የሚመስለኝ ስትለኝ ነበረ። እንዴት ማለት እየሰደብከኝ? እሺ በእናታችሁ አትጣሉ። አቺ ሂጂ አጭበርባሪ። ሁለተኛ አይንሽ ማየት አልፈልግም። በል ብሬን አፍጥነው። እሺ ከፍሎ መፋታት እያለ ገና በተዋወቅን በሳምንቱ ልደቴን አክብርልኝ ትላለህ። ፌክ ነው እንደደካ ከገር ፍሬድ ጋር ሆነ ኤክስን ስታገኛት እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ አይኪ እንዴት እንደምወድሽ እኮ ይኔድ ኤክስ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቴ ምንድነው እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ጋር ለፍሬድ ንቅልነች ተፈነከተናለች። ኧረ ይሄን ያክልማ ኤክሳችሁ ጋር ትጫወቱበታ እንደ ባል በፍጹም መሳሳት የሌለበት ነገር ይሄ ምስል የሰራ እጅ የተባረከ ይሁን። አቤት ይሄን ከሰራ እጅ ፍቅር በወድቅ ይፈረድብኛል። በላ እንግዲህ ከፀሐይ ጋር ፍቅር ጀመረ። ፀሐይን ይሰራል። ለማንኛውም ከዚህ በኋላ እየጠየቅ ማን እንደሰራው ብታደምጥ ጥሩ። ቻለው እንግዲህ ምላሹን ቻለው። የከተማ ልጅ ቨርሰስ የገጠር ልጅ ከፌስቡክ መንደር። በነገራችን ላይ የቴዲ አፍሮ አልበም ሲወጣ አልበሙን ለማዳመጫ የአንድ ወር የተኩስ አቁም ስምምነት ተስማምተው ነው እንጂ የገጠር ልጆችና የከተማ ልጆች በቃ ፌስቡክ ላይ በጣም ሰይፍ ተማዞ ነበር። ሊተላለቁ አንዳንዶቹን ላሳያችሁ እስኪ። የገጠር ልጆቹን ላሳያችሁ እስኪ። አዲስ አበባን የመሰረቷት ሚኒሊክና ጣይቱ የክፍለ ሀገር ልጆች ናቸው። ቺጩቤ ነገር ነች፣ ጠቅ ነገር ነች። የመኪናውን ስም አዲስ አበባ ልጅ ያውቋል፣ የክፍለ ሀገር ልጅ መኪናውን ይነዳዋል። ከገጠር የመጣ ሎተሪ አዟሪ የሚሸውዳችሁ አትመስሉም እኮ። የአዲስ አበባ ልጅ በክፍለ ሀገር ልጅ ያለውን እምነት እኮ እየመጡ ነው ብሎ ሲጨፍር ደምድመናል። ከክፍለ ሀገር ሄደው ሀብት ስልጣን ማካበታቸው ሳያንስ ቆንጆ ሴቶቻቸውን ሲያገቡባቸው አዱገነት አለ። አዲስ አበባ ማየቱን ተውሽ ወይ? መሳሳት ደርሷል። የደሱ እንጀራችን ብሉና እንጫወታለን። ራሳቸው እየሸጡልን እኮ ነው እንደዚህ የሚል አንዱ ከተሚው በቃ እሺ እንወዳችኋለን አብሽር፣ ግን ቢያንስ ደራሽ ወንዝ የተፋ አስከሬን እስክትመስሉ ድረስ ውጥርጥር ያለ ልብስ አትልበሱ። የገጠር ልጅ የጻፈለት ኮሜንት ነቆራው እኮ ሸጋ ነው፣ ግን ናዶ በሚል ስም የክፍለ ሀገር ልጅን መናቆር ዲያቆን ዳንኤል እግዚአብሔርን ትቶ ለአብይ እንደሚሆነው አይነት ነገር ነው።
ግድል ለሚያዝብን ፋይል ንገረን እናስመልሰው። የአዲስ አበባ ልጅ የመጨረሻው ስልጣኔ ካልሲ በስሊፐር እውነት ነው። አሁን እስቲ ደግሞ የአዲስ አበባዎቹን እንዴ ከሊፍት ሲወጡ ጠብቄ ያስከፍላል ብዬ ብር የተቀበልኳቸው ናቸው እኮ የአዲስ አበባ ልጅ የሚፈሩ። የገጠሩ ልጆች በቃ አንተኛ መሽቷል 12 ሰዓት እኮ አለፈኩ ጅብ እንዳይበላ ብሎ ይፖስታል። የአዲስ አበባ ለምን ዛሬ አትከልቡም እንዴ? ጅባቸውን ግልብ ኮረሪማቸውን ስቅል ብራቸውን ግኝት ፖድካስት ላይ ቀርቦ ምክር የክፍለ ሀገር ልጆች አዲስ አበባ ሲመጡ ይሄን የደረሰበት ነው የሚያውቀው። የክፍለ ሀገር የመጣው ታክሲ ረዳት ትርፍ የተጫነው አዲስ አበባ ይሄን የደረሰበት ያውቃል። ሻምፓውን እርጥብ መብያቸው ሰዓት ደረሰ መሰለኝ። የሆነ የክፍለ ሀገር ልጅ ፌስቡክ ላይ ቦልኬው በሌላ አካውንት ገባና አይኔ ባ ያኛው እኮ አሊሴራ ቢሎኝ ነው እንዴት ነጊ ማታ ጨለማው ላይ ጠብቀው በጩቤ ወይሉንና የክፍለ ሀገር ልጅ ከተማ ገብቶ አንገቱን ደፍቶ ነው የሚሰራው። ኧረ እኛን ደፍቶ ነው ማማቲ አንገቱን ደፍቶ አይደለ። የሆነች የክፍለ ሀገር ልጅ ብላክ ሌብል ይዛ መጣች ብዬ 1 ኪሎ ስጋ ገዝቼ ከበላም በኋላ ምን ትለኛለች? ፔርሙዝ አጥቼ ነው እሺ ያፍልቼ በዚህ መጣች። ይሄስ ገዳይ ነው። ያው የክፍለ ሀገር ሰውን ተናግራችሁ እንጀራ 40 ብር ገባ። እውነትም ዝም ማለት ይቻላል። በመጨረሻም የአዲስ አበባ ልጆች ብሶታቸውን በግጥም ገልጿል። አዲስ አበባ አቅጣጫ ቀያሽሽ ጀግኖ አባዱላ፣ ተንታኝ ሞዴልሽ እንስት ፈዲላ፣ እጩ አምባሳደርሽ ካሙዙ ሹሩቤ፣ መሪ ካፒቴንሽ አዳነች አቤቤ፣ የዓመት በዓል ስጦታሽ የፈረንጅ ዶሮ፣ የፖሊስ አዛዥሽ ጄኔራል ዴኔሮ፣ ምክትል ገዦችሽ ዣንጥራር ርስቱ፣ የምርጫ ወኪልሽ ወይዘሮ በሻቱ፣ የድሮ ልጆችሽ ቄራና ጎተራ ካራ ሰንጋተራ፣ አዲስ ቀበጥ ልጅሽ ሚጡ ለሚኩራ ማሻድንሽ ይሁን ከራ። የመጨረሻው ስልኝ ነው ተመቸኝ። ይመቻችሁ። ለማንኛውም የተኩስ አቁም ስምምነቱን ወደ ሰላም ለውጡት፣ ተስማሙ። የከተማ ንግተል እንወዳችኋለን። ይመቻችሁ። ደህና ደሩ። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች። ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል። ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ። ወንድ የሆነ ይገለገላል። ግርጣት መልክ ሲኖረው ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው። ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶ 5 ነው ያለ ከሆነ አይዞሽ በቃ ጋሽ የተላጠ ሽቦ ካለ ቶሎ ልቀጥል ነው ሳይከተፍ እያልኩ ነው። ከዚህ ባር የሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው ብሎ ሲያፋጩ ነው ስቶቭት የሚበረው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው እየነገርኩት። ከዚህ ባር የእርሶ መብራት ማለት ነው አይሄድም። እግሩን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋሁት። ከእርሶ የሚጠበቀው መጨበጥ። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረች ነው። እሷንም ታስተካክልልኛለህ? ችግር የለም ጋሽ የታምቡር ችግር ነው የሚሆነው። አስተካክልሎትና እንድትሰማ አይደለም እንድታዳምጥ አረጋግጥ። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ
አፍም ይኖራል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደ ምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡና የት ሀገር እንደሆነ ይነግሮታል። ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን ውሃ እንዲሞላ ማድረግ ይችላል። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርገዋለሁ። እኔ የሚያቀዘቅዝ ፔርሙዙላ ሰራሉታል። እሱ ፍላጎት ካለው የሚያቀዘቅዝ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማስተካከል ወይ ጋሽ እኔ ፍሪጅ አልችልም። በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። ተማሪዎች አቤት። ሁሉም ተማሪ መጥቷል። ስም እጠራለሁ፣ አርፋችሁ አዳምጡ። እሺ። አቤት። አልመጣም። በቃ ልጅ አይመጣም አይደለ? ምን ሆኖ ነው የቀረው 20 ዓመት ሙሉ? አባቱ ሞቶበት ነው። አረ ሀዘኑ ትኩስ ነው፣ ከባድ ነው። ትኩስ ነው። ቤቲ ያለች እንደ በማለት ጊዜ አልመጣችም። ምን ሆና ነው? ጉንፋን ይዟት ነው። ዝም ብሎ ጉንፋን ደግሞ እዚህ ጋር 15 ዓመት አለባት። ለማንኛውም አትቅሪ በሏት። ሳምራይ አልመጣችም። ምን ሆኗ ነው 7 ዓመት ሙሉ የቀረችው? ቤት እየጠበቀች ነው። ለማንኛውም ከ15 ዓመት በኋላ ሚድ አላችሁ በደንብ። ኧረ ቅርብ እኮ ነው ቲቸር። እንዴ እና ሚዱን ከጨረስን በኋላ ከ50 ዓመት በኋላ ደግሞ ፋይናል ይኖራችኋል። ቀረበ እኮ ከ100 ዓመት በኋላ አርጉና አቴንዳንስ ትፈርማላችሁ። ከ6 ወር በኋላ ታመጣላችሁ። ቶሎ በሉ ደግሞ እንዳባለፈው ከዚህ ሳልወጣ ስጡ። አስባችሁታል? አሁን በዛ በማትፈላ ጊዜ ቢሆን ትምህርት እንደሱ 20 ዓመት ከትምህርት መቅረት ከ50 ዓመት በኋላ ሚድ መፈተን ከባድ ነው። ይመች ጆዬ በቃ ፍላሽን ወስጃለሁ። ካሌባ ኧረ ዛሬ ገደለችኝ በእናት። ምን? ማን ነው የሚገልህ? ኧረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አድርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ በላይ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይህ ደግሞ እና ካራቴ ያስባርራል እንዴ? አይደለም፣ ካራቴው እኮ አልጋ ላይ ነው። የብልግና ፊልም? ወይኔ ምንም አታውቀውን ልጅ። ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆዬ ተበላሽ በቃ። ስማ ይሄን አይተነዋል፣ ሌላ ጫንልኝ። ጭራሽ አይተውታል ድጋሜ። ቢኒ ተንበርከክና ታገብኛለሽ። ለምን እንበረከከው? ኧረ በማርያም አንተ ምን ሆነህ ነው? ምን እሺ ነው? ቢኒ ምንድን ነው? በማርያም ለምንድን ነው እንበረከክ? ያምሻል እንዴ? በእናትህ ኧረ ቢኒ አታስበላኝ። ቢኒ አዎ ተንበርከክ። ኧረ ቢኒ እሺ ምንድን ነው? ከዛ በኋላ ታገብኛለሽ ወይ? ኧረ ቢኒ ቶሎ በል ይሆናል። ኧረ ግላሽ አይነፋም በእውነት ቢኒ። አንተ ያማል እንዴ? እኔ አልፈልግም። እኔ የምወደው ሰው አለኝ። ያማል እንዴ? Beat nuts, Mr. Meth. You know how we do. Free drinks in the house. ሲጀመር አንቺ ማንም አላገባሽም። ሰራችበት እና ሰራ ማን ይዲኒ አንድ ወለበና ፍቅረኛ የተመጣለች አስተዋውቃቸዋለሁ ዛሬ። አበሽ እንዴ አልሰማህም እንዴ? ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊት ምናምን እንዳይቀየር ስታያት ኖርማሉ ኖርማሉ እንዳታስ የኔ ፍቅር ዳንሽ እሱ ነው ቤስት ጓደኛ ሰላም ነው ፍላጎት ባላ ፍቅረኛ እሷ ነች። እሺ በቃ እንሽ ትሽ ስላለችብኝና መልሳለሁ። ትጂ ነው በቃ በኋላ እንደውልሽ። እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ትሆነስታል የት አለች? ወይ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ታዲያ አረተው እሱ ጋር የላቸው አካል ጉዳትማ አይደለም እንዴ? ውጭ ካይን ካርድ ሞላው እስኪ ባለ ስንት ነው? ባለ 5 ቢወል ተሆነው እንከሙላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራሱ ነው እንከሙላ። አንተ ሞልተዋል? አዎ ሞልቼዋለሁ። እስኪ እውነት እና እኔ ጋር ምን ነው የማይሰራው? ጭራሽ አንድ ካርድ ለሁለት ይሆናል እንዴ? ተረኛ ሰላም ድምጽ ከፍ ያ ልቀጥል? ቀጥይ። እሺ ገጠመኝ ነው የማወራችሁ። ኦኬ የሆነች ሴትዮ ናትና ሰርግ ቤት
ተጠርታ ሄዳለች። ልክ እዛ ሰርግ ቤት ስትጫወት ስትበላ ስትጠጣ ምናምን ሽንት ይወጥራታል። እዛ ሰርግ ቤት ውስጥ ደግሞ ሽንት ቤት የለም። ከዛ ልክ የምትሸናበት ስታጣ ትወጣለች ከግቢና አጥር ስር ስታገኝ ከዛ ወይኔ ብላ ገለብ አድርጋ እዛው ልትሸና ቁጭ ትላለች ማለት ነው። ልክ የሸናች ፈሷ ምልጥ ሲያደርጋት እሳይ ትላለች ማለት ነው። ከዛ ልክ አሁንም ድጋሜ ዞር ስትል የለም ሰው ድጋሜ አሁንም ትፈሳለች። ከዛ አሁንም እሳይ ትላለች እንደለመደች ዞር ስትል የሆነ ሰውዬ ከጀርባዋ ቆሟልና ከዛ ድንቅጣለች። ወይ አባባ ስንት ሰዓት ነው ስትለች ካላወቅሽው ለምን ደወልሽ ማለት ነው። ኦኬ አንዴ ለምን ደወልሽ አልሽው? ለምን ደወለ ያለው ጋሼ ማለት ነው። አይ ቲንክ ፈሱ ነው ጥሪው የፈስ ነው ማለት የሰውየው ስልካቸው ጥሪው የፈስ ነው። አይ ደወልሽው ማለት የትምህርት ቤት ደወል የለም ልክ እንደዛ ነው ሰውየው እንትን ያለው ማለት ነው። ልክ እሷ እየፈሳች ነው ሽንቷን እየሸናች አመልጣት አልፈሷ። ከዛ ልክ የሸናች ፈሷ ሲያመልጣት እሳይ ትላለች ማለት ነው። አይ ነው ገጠመኝ ነው ከዛ ድጋሚ ስትፈሳ እሳይ ብላ እንደለመደችው ዞር ስትል ከኋላዋ የሆነ ሰው ያለ ድንግጥ ብላ ቀሚስ ወይ አባባ ስንት ሰዓት ነው ስላቸው ካላወቅሽው ለምን ደወልሽ? ቀልዱን ደገምሽው ማለት ነው። እሺ ደግሞ እሺ ስምሽ ማለት ሃኒ ሌላ አንድ ቻንስ ያ ግን ያው አሁን ያወራሽውን ቀን ቲክቶክ ላይ ቴክስት አድርገኝ ነው አናባለው በስነ እስቲ ምናልባት አረ በስማ እስቲ እናሳቂ በኔ ስም አንድ ሺህ ብር ይበላል አሰከም ባገደ ነው ማራ ባቶራ ይሄ ነገር ሰርግ ነው ምንድነው ጋይስ? እስኪ ዩትና ኮሜንት አብረን አነባለን። የኛ ሙሽራ ዘመናዊ አበባሽ የኛ ሙሽራ ተውባለች ጨረቃ መስላለች። ሌላ ሰርግ አለባቸው መሰለኝ። አይሾ ስፒድ የሆነ ሰርግ ፍጥነትና ፈጣሪ የደሞዜን ቀን እንዲያፍጥንልኝ። የምን መንቀራፈፍ ነው? ታይም ኢዝ ጎልድ። ወደ ስራ ሄደው የሴዛሬውን እንደዚህ አድርገን እንደዚህ አዛምብረን እንደዚህ ስቀን ጨርሰናል። በሚቀጥለው በጣም ባመሩና በሚያዝናኑ ተመልሰን እንመጣለን። እናንተ ግን እስካሁን ሰብስክራይብ ላደረጋችሁም በጣም ነው ያዘንኩባችሁ። አድርጉት፣ ላይክም አድርጉት። በሚቀጥለው እስከምንገናኝ ድረስ ይመቻችሁ።